ውድ የእግር ኳስ ቤተሰቦች እንዴት ሰነበታችሁ? ዛሬ ይዘንላችሁ የቀረብነው በጉጉት ስለሚጠበቀውና የሊጉን መሪ አርሰናልን ከወራጅ ቀጠናው ለመራቅ ከሚታገለው ሊድስ ዩናይትድ ጋር ስለሚያገናኘው ወሳኝ ጨዋታ ነው። ቀኑ ጃንዋሪ 31 2026 ነው። ሰዓቱ እየገፋ ሲሄድ የአርሰናል ደጋፊዎች ልብ መምታት ጀምሯል። ለምን ቢባል መድፈኞቹ አሁንም በሊጉ አናት ላይ ቢቀመጡም ያለፈው ሳምንት ውጤት ግን ነገሮችን አወሳስቦታል። በአርሰናል ፋን ቲቪ ላይ የተደረገውን አዲሱን የቅድመ ጨዋታ ትንታኔ መሰረት በማድረግ የደጋፊዎቹን ስሜት፣ የሊድስን አደገኛነትና የጨዋታውን ግምቶች በጥልቀት እንመለከታለን። አርሰናል ከማንቸስተር ዩናይትድ ሽንፈት በኋላ ያገግም ይሆን ወይስ ኤላንድ ሮድ ለአርቴታ ልጆች መቀበሪያ ይሆናል? አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዝርዝሩ እናልፋለን። በቅድሚያ ውይይቱ የተጀመረው ባለፈው ሳምንት አርሰናል በገዛው ሜዳው ኤምሬትስ በማን ዩናይትድ የደረሰበትን አሳዛኝ ሽንፈት በማስታወስ ነው። የዝግጅቱ አቅራቢ ሎሪ እንዲሁም እንግዳው ዳን እንደገለጹት የአርሰናል የአሁን አቋም እጅግ አሳሳቢ ነው። ዳን በሰጠው አስተያየት ምንም እንኳን አርሰናል በ2026 የሊጉ መሪና በ4 ነጥብ ልዩነት ላይ ቢሆንም የቡድኑ እንቅስቃሴ ግን አመርቂ አይደለም። በተለይም ከኢንተር ሚላን ጨዋታ ውጪ በፕሪሚየር ሊጉ ላይ መድፈኞቹ እውነተኛ ማንነታቸውን እያሳዩ አይደለም። ሊጉን ቀድመን መጨረስ የምንችልበት እድል ነበረን ይላል ዳን። ነገር ግን ከሊቨርፑል ከፎረስትና ከማን ዩናይትድ ጋር በተደረጉ ጨዋታዎች ከ9 ነጥብ 2 ነጥብ ብቻ ማግኘት ለዋንጫ ተፎካካሪ ቡድን የሚመጥን አይደለም። ዳን አክሎም ችግሩ የመከላከሉ ላይ ሳይሆን የአጥቂ መስመሩ ላይ እንደሆነ ጠቁሟል። ተከላካዮቻችን ስራቸውን እየሰሩ ነው፣ አጥቂዎቻችንስ የት ናችሁ ሲል ይጠይቃል። ቡድኑ እንደ ቀድሞ ስፐርስን፣ ባየር ሙኒክንና አትሌቲኮ ማድሪድን እንዳሸነፉ አይነት ወኔ አሁን ላይ እየታየበት አይደለም። ስለዚህ ይህ የኤላንድ ሮድ ጨዋታ ለአርሰናል የሞት ሽረት ጉዳይ ነው። ተመልሰው መነሳት አለባቸው። በሌላ በኩል ደግሞ የሊድስ ዩናይትድ ደጋፊ የሆነው ጄምስ ስለ ኤላንድ ሮድ አስፈሪነት ተናግሯል። አርሰናል ወደ ሊድስ ሲጓዝ የሚጠብቀው የእግር ኳስ ሜዳ ብቻ ሳይሆን ምሽግ ነው። ጄምስ እንደገለጸው ስቴዲየሙ የድሮና ጥንታዊ ድባብ አለው። ግድግዳዎቹ የተሰነጣጠቁ፣ ድባቡ የሚያስፈራና ደጋፊው በከፍተኛ ስሜት የሚጮህበት ቦታ ነው። በተለይ ዘንድሮ ሊድስ በሜዳው በቀላሉ እጅ ላለመስጠት እየተጫወተ ይገኛል። ሊድስ ባለፉት 9 ጨዋታዎች የተሸነፈው አንድ ጊዜ ብቻ ነው። ምንም እንኳን 5 ጊዜ አቻ ቢወጣም ቼልሲን ማሸነፉና ከሊቨርፑል፣ ሲቲና ማን ዩናይትድ ጋር አቻ መውጣቱ ቡድኑ በትልልቅ ጨዋታዎች ላይ ምን ያህል ጠንካራ እንደሆነ ያሳያል። የሊድስ አሰልጣኝ ዳንኤል ፋርክ ቡድኑን ከ4-3-3 ወደ 5 ተከላካይ መቀየራቸው ለሊድስ ትልቅ ጥንካሬ ሰጥቷል። በፊት ይጫወቱት የነበረውን ኳስ አላግባብ የማንሸራሸር አጨዋወት ቀርቶ አሁን ይበልጥ ቀጥተኛና የተከላካይ መስመሩን ያጠናከረ ቡድን ሆኗል። ይህ ደግሞ ኳስን ተቆጣጥሮ ለሚጫወተው አርሰናል ትልቅ ፈተና ሊሆን ይችላል። በውይይታቸው ላይ ከፍተኛ ክርክር ያስነሳው ሌላው ጉዳይ የአርሰናሉ አማካይ ኤብሬቺ ኤዜ ጉዳይ ነው። በ68 ሚሊዮን ፓውንድ የተገዛው ይህ ተጫዋች ዋጋውን እየመለሰ ነው? የሊድሱ ደጋፊ ጄምስ እንደሚለው ኤዜ ተሰጥኦ አለው፣ ነገር ግን አቋሙ ወጥነት የለውም። በተለይ ቡድኑ ሲቸገር ኤዜ ሜዳ ላይ ሰነፍ ይመስላል። አካላዊ እንቅስቃሴው እንደ ኦዴጋርድ ታታሪ አይደለም ሲል ይተቸዋል። በአንጻሩ የአርሰናሉ ደጋፊ ዳን ለኤዜ ጥብቅና ቆሟል። እኔ ከኤዜ የጠበቅኩትን አሌክሲስ ሳንቼዝን ወይም ሜሱት ኦዚልን አልነበረም ይላል ዳን። እሱ የመጣው ቡድኑን ለማገዝ ነው እንጂ ብቻውን ዋንጫ ሊያበላን አይደለም። ጎል እያገባና አሲስት እያደረገ ስለሆነ ከእሱ የምጠብቀውን አግኝቻለሁ በማለት ይከራከራል። ነገር ግን ሁለቱም የሚስማሙበት አንድ ጉዳይ አለ። ኤዜ እንደ ፓላስ በነፃነት እየተጫወተ አይደለም። ምናልባትም የአርሰናል ማሊያ ክብደት ሰጥቶት ይሆን ወይስ አሰላለፉ አልተመቸውም? ይህ የሳምንቱ መጨረሻ ጨዋታ ለኤዜ ራሱን ለማስመስከር ጥሩ አጋጣሚ ከፍትለታል። ታዲያ ይሄንን ካልን አርሰናል በዚህ ጨዋታ መጠንቀቅ ያለበት እነማንን ነው? እርግጥ ነው ዶሚኒክ ካልቨርት-ሉዊን በጥሩ አቋም ላይ ይገኛል። ነገር ግን ሊድስ ሌሎች ስውር መሳሪያዎች አሉት። ጄምስ እንደገለጸው ብሬንደን አሮንሰን የአርሰናልን መከላከል ሊያተራምስ ይችላል። አሮንሰን
አሁን ላይ እንደ ክንፍ ተጫዋች ሳይሆን ነፃ አማካይ ሆኖ ከካልቨርት ሉዊን ጀርባ እየተጫወተ ነው። ሜዳውን ሙሉ የሚሸፍን ጉልበት ያለው ሲሆን የማን ዩናይትድ እና የኒውካስል መረብ ላይም ጎል አሳርፏል። ሌላው የአርሰናልን አማካይ ክፍል ሊፈትን የሚችለው ኤታን አምፓዱ ነው። አምፓዱ በአካል ብቃቱ ጠንካራና የአርሰናልን ኳስ ምስረታ ለማቋረጥ ቁልፍ ሚና እንደሚጫወት ይጠበቃል። ጨዋታው የሚወሰነው በአማካይ ክፍል የበላይነት ላይ ስለሆነ አምፓዱና የአርሰናል አማካዮች የሚያደርጉት ፍልሚያ የጨዋታው ውጤትን ይወስነዋል። በመጨረሻም ወደ ውጤቱ ግምት እንምጣ። ይህ ጨዋታ ለሁለቱም ወሳኝ ነው። አርሰናል ለዋንጫ፣ ሊድስ ደግሞ ለቆይታ። የአርሰናሉ ደጋፊ ዳን ጨዋታው እጅግ ከባድና ጠበኛ እንደሚሆን ይገምታል። አርሰናል በመከላከል ጥንካሬው ተጠቅሞ በጠባብ ውጤት 1-0 ያሸንፋል ብሎም ይገምታል። ምናልባትም በቅጣት ምት ወይም በኦውን ጎል ሊሆን እንደሚችልም ብሎ ቀልዷል። በተቃራኒው የሊድሱ ደጋፊ ጄምስ በበኩሉ አርሰናል አሁን ባለበት ስነ ልቦናና በኤላንድ ሮድ ድባብ ተጽዕኖ እንደሚወርቅ ያምናል። ሊድስ 2-1 ያሸንፋል የሚል ደፋር ግምት ሰጥቷል። የዝግጅቱ አቅራቢ ሎሪ ግን አርሰናል ከሽንፈቱ ተምሮ በቁጣ እንደሚመለስ እርግጠኛ ነው። ካይ ሃቨርትዝ እና ጓደኞቹ ወደ ቀድሞ ብቃታቸው ተመልሰው ሊድስን 3-1 እንደሚያሸንፉ ግምቱን አስቀምጧል። እናንተስ ምን ትላላችሁ? አርሰናል በኤላንድ ሮድ ነጥብ ይጥል ይሆን ወይስ የዋንጫው ጉዞውን ያጠናክራል? ውጤት ግምታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። እኔን ከጠየቃችሁኝ ታዲያ ጨዋታው በአርሰናል ድል አድራጊነት 3-0 ይጠናቀቃል ባይ ነኝ።